ጤና ይስጥልን እንደምናመሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መስከረም 19 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራሁ ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የተረጋጋ ሰላምና ደህንነት መፍጠር ዋነኛ ተልዕኳችን ሊሆን ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት መናገራቸውን ከ8000 በላይ የልብ ህሙማን ህጻናት ወረፋ እየጠበቁ እንደሚገኙ የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ማስታወቁንና የክህሎት ማነስና ሙስና የኢትዮጵያ ኮንስትራክሽን ዘርፍ ዋነኛ ችግሮች መሆናቸውን ባለስልጣኑ መግለጹን የተመላከቱ አበይት ጉዳዮችን ጨምሮ ሌሎች ዜናዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፈን። የተረጋጋ ሰላምና ደህንነት መፍጠር ዋነኛ ተልዕኳችን ሊሆን ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ተናገሩ። የጸጥታና ደህንነት ችግሮችን ለመፍታት ህዝብን በማሳተፍ መላው የክልሉን መንግስት አደረጃጀት ተቀናጅቶ መስራት እንዳለበት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደም ገልጸዋል። ሌተናንት ጄኔራል ታደሰ ወረደም ይህንን ያሉት የትግራይ ክልል ወቅታዊ የጸጥታና ደህንነት ጉዳዮችን አስመልክቶ በአዲግራት ከተማ አስተዳደር በተዘጋጀ መድረክ ተገኝተው ባስተላለፉት መልእክት መሆኑን ጽህፈት ቤታቸው አስታውቋል። በየአካባቢው እየታዩ ያሉት የጸጥታና ደህንነት ችግሮች ሙሉ በሙሉ ለመፍታት የመንግስት አደረጃጀቶች ህዝብን አሳትፈው በከፍተኛ መቀናጀትና መናበብ ሊሰሩ ይገባል ሲሉም ጊዜያዊ አስተዳደሩ ገልጸዋል። ሌተናንት ጄኔራል ታደሰ ወረደም የተረጋጋ ሰላምና ደህንነት መፍጠር በህዝባዊና ሃይማኖታዊ በዓላቶች ብቻ ሳይሆን ሁሌም እንደ ዋነኛ ተልዕኳችን በመውሰድ በትኩረት ሊሰራበት ይገባል ሲሉም ጨምረው አስረድተዋል። ትግራይ ውስጥ የተረጋጋ ሰላምና ደህንነት መፍጠር ከሁሉም በላይ ቅድሚያ የሚሰጠው የመንግስት ተልዕኮ መሆኑን የጠቀሱት ሌተናንት ጄኔራል ታደሰ አቅማችንን አቀናጅተን ተሞክሯችንን ተጠቅመን የሚጨበጥ ለውጥ ለማምጣት ለተቀን መስራት ይገባናል ሲሉም ጨምረው አሳስበዋል። በመድረኩ ላይ የትግራይ ክልል ወቅታዊ የጸጥታና ደህንነት ጉዳይ በዝርዝር በመገምገም የመፍትሄ አቅጣጫዎችና አደረጃጀቶችን የያዘ መነሻ ጽሑፍ በትግራይ ክልል ፖሊስ ኮሚሽን ቀርቦ ውይይት እንደተደረገበትም የክልሉ ፕሬዝዳንት ጽህፈት ቤት መረጃ ጠቁሟል። በመድረኩ ላይ የትግራይ ጊዜያዊ አስተዳደር ካቢኔ፣ የህወሓት ታጣቂ አመራሮች፣ የፖሊስና ሚሊሻ አመራሮች እንዲሁም የሁሉም ዞን አመራሮች መገኘታቸውንም ከተሰራጨው መረጃና ምስል ላይ መመልከት ችለናል። 7 ሳይቶች ገንብተን አስረክበናል። ቴምር ሪል ስቴቶች ነን። አሁን ደግሞ ሙሉ ክፍያ ለሚከፍሉ ደንበኞቻችን ከ30 እስከ 35% በሚደርስ ቅናሽ ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንት ቤቶችን በፒያሳ፣ በአያት፣ በሶማሌ ተራና በጋርመንት በሚገኙ የመኖሪያ ህንጻዎቻችን ላይ ልዩ ቅናሽ አዘጋጅተናል። እንዲሁም ምቹ በሆነ አከፋፈል ከ10% ቅድመ ክፍያ ጀምሮ ያለ ወለድና የግንባታ ዕቃ ጭማሪ በኢትዮጵያ ብር ይገበያዩ። ይህ ዕድል ለአጭር ጊዜ ብቻ የሚቆይ ስለሆነ አሁኑኑ በ0984 00 0520 ላይ ይደውሉ። ከ8000 በላይ የልብ ህሙማን ህጻናት ወረፋ እየጠበቁ እንደሚገኙ የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል አስታወቀ። ደጋግ እጆች ለልጆች በሚል መሪ ቃል መስከረም 19 ቀን የሚከበረውን ዓለም አቀፍ የልብ ቀን ምክንያት በማድረግ የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ህዳር 30 ቀን 2018 ዓ.ም የሚካሄድ የሩጫ መርሃ ግብር ማዘጋጀቱን አስታውቋል። መርሃ ግብሩ ጠዋት 4 ሰዓት በጥቁር አንበሳ ሆስፒታል ቅጥር ግቢ በሚገኘው ከኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል መነሻውን አድርጎ በሜክሲኮ ለጋር እንዲሁም በብሔራዊ ቲያትር አድርጎ በኢትዮጵያ የልብ ህሙማን ህጻናት መርጃ የልብ ማዕከል ይጠናቀቃል ነው የተባለው። የተቋሙ ዋና ስራ አስኪያጅ አቶ ህሩይ አሊ በመግለጫቸው ላይ እንደተናገሩት በአሁኑ ሰዓት በማዕከሉ ከ8000 በላይ ህጻናት ወረፋ በመጠበቅ ላይ እንደሚገኙ ተናግረው በየዓመቱ 1300 ያህል አዳዲስ ታካሚዎች ደግሞ ወደ ተቋሙ ይመጣሉም ብለዋል። በተጨማሪም 12000 ታካሚዎች በተመላላሽ ክፍል እንደሚስተናገዱና በአመት ለ650 ታካሚዎች በቀዶ ህክምና እንዲሁም በደም ስር የሚሰጥ የልብ ህክምና አገልግሎትን እንደሚሰጥ የተቋሙ ሜዲካል ዳይሬክተር ዶክተር ኤሌዘር ኃይሌ አብራርተዋል። ማዕከሉ ከሚሰጠው የህክምና አገልግሎት ሌላ የህፃናት እድገትና ትምህርት ላይ አዎንታዊ አስተዋጽኦ ማበርከቱንም ተናግረዋል። ህዳር 30 ቀን 2018 ዓ.ም በሚደረገው የሩጫ መርሃ ግብር የሚሰበሰበው ገቢም ሙሉ ለሙሉ ለኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል እንደሚውልም በመግለጫው ተብራርቷል። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ላለፉት 36 ዓመታት ከ9000 በላይ ለሆኑ ታካሚዎች ነፃ የልብ ቀዶ ህክምና አገልግሎት ሲሰጥ የቆየም ለትርፍ ያልተቋቋመና ከሁሉም የሀገሪቱ ክፍል ለሚመጡ ታካሚዎች ከክፍያ ነፃ አገልግሎት የሚሰጥ ተቋም መሆኑም ተገልጿል።
በኢትዮጵያ ጤናማ ያልሆነ አመጋገብ ስኳርና ጨው አብዝቶ መጠቀም የአካል ብቃት እንቅስቃሴን ባህል አለማድረግና ሱስ አመንጪ ንጥረ ነገሮች የዜጎችን ተላላፊ ያልሆኑ በሽታዎች ተጋላጭነት ከፍተኛ እንዲሆን እንደሚያደርገው የተገለጸ ሲሆን ህብረተሰቡ በኮሌስትሮልና በጉሮሮ ቁስለት የሚከሰትን የልብ ህመም የሕክምና ምርመራ በማድረግ ቀድሞ እንዲከላከልም በመድረኩ መልእክት ተላልፏል። የክህሎት ማነስና ሙስና የኢትዮጵያ ኮንስትራክሽን ዘርፍ ዋነኛ ችግሮች መሆናቸውን ባለስልጣኑ አስታወቀም። በኮንስትራክሽን ዘርፍ ካሉ ችግሮች መካከል ሙስና በቀዳሚነት የሚጠቀስ መሆኑን የኢትዮጵያ ኮንስትራክሽን ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር መስፍን ነገዎ ይህን ያስታወቁት የኮንስትራክሽን ኢንዱስትሪው ነባራዊ ሁኔታና ተግዳሮቶች በሚል መሪ ሐሳብ ሐሙስ መስከረም 15 ቀን 2018 ዓ.ም በተዘጋጀ መድረክ መሆኑን ሪፖርተር ጋዜጣ በዘገባው አመልክቷል። ዳይሬክተሩ የኮንስትራክሽን ኢንዱስትሪው በርካታ ገንዘብና ሀብት የሚፈሰበት በመሆኑ በሰፊው ሙስና የሚፈጸምበት ነው ብለዋል። በኢትዮጵያ በጥናት የተደገፈ አይሆን እንጂ በኮንስትራክሽን ዘርፍ ያለው ሙስና ሰፊና ጥልቅ ነው እንደሆነም አንስተዋል። የህግ ማዕቀፍ ችግር ሌላው በዘርፉ የሚስተዋል ተግዳሮት ነው ያሉት ዶክተር መስፍን ህጉ በራሱ ቢኖርም አስቻይ ከመሆን ይልቅ ከልካይ የሆነበት እንዲሁም አስፈላጊና ጠቃሚ የሚባሉ የህግ ማዕቀፎች የጎደሉበት ነው ብለዋል። አሁንም ድረስ በዘርፉ የክህሎት ሙስና ሙያዊ ስነ ምግባሮች ችግር በሰፊው ይስተዋላልም ሲሉ አስረድተዋል። ዘርፉ በተጨማሪ የአቅም ክፍተት ያለበት የፈጠራ ችግር ጎልቶ የሚታይበትና ባህላዊ የኮንስትራክሽን አሰራር የሚከተል መሆኑንም ጨምረው ጠቅሰዋል። እነዚህና ሌሎች መሰል በዘርፉ የሚታዩ ችግሮችን ለመቅረፍ መንግስት በቅርቡ የኢትዮጵያ ኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ይፋ አድርጓልም ብለዋል። የተወዳጅ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። 2136 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መግለጹንና በአሜሪካ ሚቺጋን ግዛት በምትገኝ ቤተክርስቲያን በተፈጸመው ጥቃት 4 ሰዎች ሲገደሉ 8 ሰዎች ደግሞ ቀላልና ከባድ ጉዳት መድረሱን ፖሊስ መግለጹን ጨምሮ ሌሎች ጉዳዮችን ዘነበ ህልፍ ይዟል። ተከታትለን መለስ። በድጋሜ አብራችሁን ቆዩ። ላለፉት 2 ቀናት በቡታጅራ ተፈጥሮ ስለነበረው የጸጥታ ችግር የከተማ አስተዳደሩ ምላሽ ሰጠ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን የቡታጅራ ከተማ አስተዳደር በከተማዋ ተፈጥሮ የነበረውን የጸጥታ ችግር አስመልክቶ መግለጫ አውጥቷል። ከተማ አስተዳደሩ ትናንት ማምሻውን ባወጣው በዚህ መግለጫ ትናንትና ዛሬ ጠዋት የከተማዋን ህዝብ የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ በማይችሉ የተደራጁ አካላት ተፈጽሟል ብሏል። በቡታጅራ ከተማ በተወሰኑ መንደሮች ላይ ብጥብጥና ረብሻ ተፈጽሞ ነበር ያለው ከተማ አስተዳደሩ ቢሆንም በጸጥታ ኃይሎችና በማህበረሰቡ አማካይነት ማስቆም ተችሏል ሲል ገልጿል። አስተዳደሩ የተፈጠረው አስነዋሪ ድርጊት የህይወትና የአካል ጉዳት አስከትሏል በማለትም አክሏል። ይህ ጸጥታ ችግር የተፈጠረው የሲናኖ ሴራ ከተባለው ባህላዊ ሽምግልና ስርዓት የባለቤትነት ጥያቄ ጋር ተይዞ በተከሰተ አለመግባባት መሆኑን ደግሞ ዶቼ ቬለ ዘግቧል። የከተማዋን ጎዳናዎች በድንጋይና በጎማ ለመዝጋት ሙከራ መደረጉንም ዘገባው አመልክቷል። የቡታጅራ ከተማ አስተዳደር በበኩሉ ችግሩ ለመፍታት ከህዝቡና ከሚመለከታቸው አካላት ጋር እየመከረበት መሆኑን አሳውቋል። ስለሆነም የቡታጅራ ከተማን ሰላምና ጸጥታ ወደ ነበረበት ለመመለስ ህዝቡ ከጸጥታ መዋቅሮች ጋር በመተባበር እንዲሰራ ጥሪ አቅርቧል። 2136 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገለጸ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2136 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ገልጿል። ሚኒስቴር መስሪያ ቤቱ በሳምንት ውስጥ በተደረገ 10 ዙር በረራ ወደ ሀገራቸው የተመለሱት 1306 ወንዶችና 749 ሴቶች እንዲሁም 81 ጨቅላ ህጻናት ናቸው ብሏል። ከተመላሾች መካከል 354 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውንም የሚኒስቴሩ መረጃ ገልጿል። መስከረም 5 ቀን 2018 ዓመተ ምህረት በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን 3682 ኢትዮጵያውያንን ወደ ሀገር መመለስ መቻሉን የሚኒስቴር መስሪያ ቤቱ መረጃ ያመለክታል። በተያያዘ መረጃ ከስደት ተመላሽ ለሆኑ ዜጎች የአእምሮ ጤና የስነ ልቦናና ማህበራዊ ድጋፍ አገልግሎት አሰጣጥ የአሰራር ማኑዋል ይፋ መሆኑን ሚኒስቴሩ አሳውቋል። በአሜሪካ ሚቺጋን ግዛት በምትገኝ ቤተክርስቲያን ላይ በተፈጸመ ጥቃት 4 ሰዎች ሲገደሉ 8 ሰዎች ላይ ጉዳት መድረሱን ፖሊስ ገለጸ። በአሜሪካ ሚቺጋን ግዛት በምትገኝ ቤተክርስቲያን ላይ አንድ ታጣቂ ተኩስ በመክፈትና በህንጻው ላይ እሳት በመለኮስ በፈጸመው ጥቃት ቢያንስ 4 ሰዎች ሲገደሉ 8 ሰዎች ላይ ጉዳት መድረሱን ፖሊስ ገልጿል። ባለስልጣናት እንዳሉት በዲቴሪዮት ከተማ ሰሜን ምዕራብ 100 ኪሎ ሜትር ርቀት ላይ በምትገኘው ግራንድ ብላንክ ከተማ በምትገኝ ሞርሞን ቤተክርስቲያን ላይ ጥቃቱ የተፈጸመው በመቶ
በመቶዎች የሚቆጠሩ ምዕመናን የእሁድ የአምልኮ ስነ ስርዓትን እየታደሙ በነበረበት ወቅት ነው። ተጠርጣሪው በሚቺጋን በርተን ነዋሪ የሆነው የ40 ዓመቱ ቶማስ ጃኮብ ሳንፎርድ እንደሆነ የተለየ ሲሆን ጥቃቱን ከፈጸመ በኋላ በቤተክርስቲያኗ የመኪና ማቆሚያ ስፍራ በፖሊስ በተተኮሰበት ጥይት ህይወቱ አልፏል። የግራንድ ብላንክ ታውንሺፕ ፖሊስ አዛዥ ዊሊያን ሪኒ እሁድ ዕለት በጋዜጣዊ መግለጫ ላይ እንደተናገሩት እሁድ ዕለት ከሰዓት 9:25 ላይ ታጣቂው በተሽከርካሪ ላይ ሆኖ ወደ ህንጻው ሲገባ በመቶዎች የሚቆጠሩ ሰዎች በቤተክርስቲያኗ ውስጥ በአምልኮ ስነ ስርዓት ላይ ነበሩ። ከዚያም ጥቃት አድራሹ በቤተክርስቲያኗ ውስጥ በነበሩ ግለሰቦች ላይ የተኩስ እሩምታ መክፈቱን አዛዡ ተናግረዋል። እሳቱ መች የትና እንዴት እንደተጀመረ ለመለየት እየሞከረ ነው ብለዋል አዛዡ። ሆኖም ተጠርጣሪው እሳቱን ለማስነሳት ተቀጣጣይ ፈሳሽ ምናልባትም ጋዝ ሳይጠቀም እንዳልቀረ ባለስልጣናቱ ገልጸዋል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችሁን ቆዩ። የባንኮች አመታዊ የብድር እድገት ጣሪያ ገደብ ከ18 ወደ 24 በመቶ ከፍ ያደረገው ብሔራዊ ባንክ በተለያዩ ጉዳዮች ላይ ውሳኔዎችን አስወሰነ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ መስከረም 15 ቀን 2018 ዓ.ም አራተኛ ስብሰባውን አካሂዷል። ኮሚቴው የኢትዮጵያን የዋጋ ግሽበት፣ የፊስካል የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎችን፣ አጠቃላይ የኢኮኖሚ እንቅስቃሴ አመልካቾችን እንዲሁም በሀገር ውስጥ የማክሮ ኢኮኖሚ ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን የማክሮ ኢኮኖሚያዊ ግምገማዎችና የቅርብ ጊዜ የወደፊት ትንባያዎችን በማንሳትም በቀጣይ ተግባራዊ የሚደረጉ የፖሊሲ ምክረ ሐሳቦችን ያቀርባል። በዚሁ መሰረት ኮሚቴው ባሳለፍነው ሳምንት ሐሙስ በነበረው ውይይት የተለያዩ ጉዳዮችን በመገምገምና ግምገማውን በመነሳትም የገንዘብ ፖሊሲ ምክረ ሐሳቦች ለቦርድ አቅርቦ አስወስኗል። የመጀመሪያው የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15 በመቶ እንዲቆይ፣ ብሔራዊ ባንክ ለሚሰጣቸው የተቀማጭ ሂሳብ አገልግሎትና የብድር አገልግሎት የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ በነበረበት እንዲቆይ መወሰኑ ተገልጿል። በመቀጠልም የባንኮች የብድር እድገት ገደብ መነሳት የብሔራዊ ባንክን የገንዘብ ፖሊሲ አቋም ለማመልከትና የገንዘብ ፖሊሲ መዋቅሩን የተሻለ ለማድረግ እንደሚረዳ ቢታመንም አሁን ላይ እየተስተዋለ ያለውን የዋጋ ግሽበት የመርገብ አዝማሚያ ለማስቀጠልና የፋይናንስ ዘርፉን ጤናማነት ለመጠበቅ በመስከረም ወር ላይ ሊነሳ ይችላል ተብሎ የተገመተው የባንኮች አመታዊ የብድር እድገት ጣሪያን ሙሉ ለሙሉ ከማንሳት ይልቅ ገደቡ ለጊዜው ከ18 በመቶ ወደ 24 በመቶ ከፍ እንዲል ኮሚቴው ማስወሰኑም ተገልጿል። በስተመጨረሻም ኮሚቴው ብሔራዊ ባንክ የዋጋ ግሽበቱ በሚፈለገው ልክ እንዲሆን ለማስቻል እንዳስፈላጊነቱ ገበያ መር የሆኑ የገንዘብ ፖሊሲ መሳሪያዎችን በተናጠልም ሆነ በቅንጅት በቀጣይነት እንደሚጠቀም ተገልጿል። እነዚህ የገንዘብ ፖሊሲ መሳሪያዎች የብሔራዊ ባንክ የወለድ ተመን ከባንኮች ጋር የሚደረግ የገንዘብ ግብይት፣ የውጭ ምንዛሬ ገበያ እንዲሁም ባንኮች በብሔራዊ ባንክ የሚያስቀምጡት የግዴታ መጠባበቂያ ምጣኔ ይሆናሉም ተብሏል። የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር ወደ ወሳኝ ምዕራፍ ተሸጋግሯል ሲል መንግስት አስታወቀ። የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር ወደ ወሳኝ ምዕራፍ ተሸጋግሯል ሲሉ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የኢትዮጵያን የዓለም የንግድ ድርጅት አባልነት የድርድር ሂደትና ተያያዥ ጉዳዮች አስመልክቶ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ኢትዮጵያን በመወከል ጄኔቫ ለተገኘው ልዑክ ቡድን ከአባል ሀገራት ከ200 በላይ ጥያቄዎች ማስተናገዳቸውን ጠቅሰው ኢትዮጵያ የድርጅቱ አባል እንድትሆን ከ30 በላይ ሀገራት ድጋፍ አድርገዋል ሲሉም ገልጸዋል። ዶክተር ካሳሁን በአምስተኛው የስራ ቡድን ስብሰባ ከ19 አባል ሀገራት ድጋፍ አግኝተን ነበር ያሉ ሲሆን በዚህ በስድስተኛው የስራ ቡድን ስብሰባ የዓለም ባንክን ጨምሮ 31 ሀገራት ኢትዮጵያ የድርጅቱ አባል እንድትሆን ድጋፋቸውን እየሰጡ መሆኑን አንስተዋል። ከበርካታ ሀገራት ተወካዮች ጋር ሲደረግ የነበረው ውይይት የተለያዩ ውሳኔዎችን በማሳለፍ መጠናቀቁ በማስታወስ ይህም ኢትዮጵያ ከመቼውም ጊዜ በላይ ለድርጅቱ አባልነት መቃረቧን የሚያመላክት መሆኑን ገልጸዋል። በቀጣይም የባለብዙ ወገንና የሁለትዮሽ የገበያ እድል ድርድሮች እንደሚከናወኑም ዶክተር ካሳሁን ጎፌ ተናግረዋል። የዓለም ንግድ ድርጅት ስድስተኛ የስራ ቡድን ስብሰባ በስዊዘርላንድ ጄኔቫ መካሄዱንም የሚኒስትሩ መረጃ አስታውሷል።
የኢትዮጵያ አየር መንገድ ከ20 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን አስታወቀ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የኢትዮጵያ አየር መንገድ ከ20 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን ገልጸዋል። አቶ መስፍን ጣሰው ከዘመን ኢኮኖሚ ዝግጅት ክፍል ጋር በነበራቸው ቆይታ አየር መንገዱ የስራ ዕድል በመፍጠር በኩል በአሁኑ ወቅት 20 ሺህ ቋሚ ሰራተኞችን የሚያስተዳድር ሲሆን 1700 ያህሉ ፓይለቶች መሆናቸውን ገልጸዋል። ከ4000 በላይ የበረራ አስተናጋጆች ያሉት መሆኑን ጠቁመው ከ2500 በላይ ቴክኒሻኖች መኖራቸውን ማስተዋል። ከዚህ በተጨማሪ 5000 የሚሆኑት ኮንትራት ሰራተኞች በአየር መንገዱ እየሰሩ እንደሚገኙም ተናግረዋል። የአየር ትራንስፖርት አገልግሎት ለአንድ ሀገር ኢኮኖሚያዊ፣ ማህበራዊ እንቅስቃሴ ትልቅ ሚናን የሚጫወት መሆኑን አንስተው ኢትዮጵያን ከመላው ዓለም ጋር ከማስተሳሰር ጀምሮ በሀገሪቱ ቱሪዝም እንዲስፋፋ እያደረገ መሆኑንም ገልጸዋል። ስትከታተሉት የነበረው የለተሰኞ መስከረም 19 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።